እግዚአብሔር እኔ አምላካቸው እግዚአብሔር ተቀይሜአለሁ። ስለዚህ ከሕፃናት ጀምሮ እንስሳቱን ሁሉም ንስሐ ግቡ ብለህ ስበክላቸው። ንስሐ ከገቡ አመድ ነስንሰው ማቅ ለብሰው ንስሐ ከገቡ ከተማዋ ከጥፋት ትድናለች የሚል መልእክት ተሰጠው። ዮናስ ግን ይህንን ማድረግ አልቻለም። የእግዚአብሔርን ምሕረት ስለሚያውቅ እግዚአብሔርን ቸርነት ስለሚያውቅ አንተ ምሕረት የበዛ በአንተ የራቀ ነው፣ እኔ ደግሞ ይህንን ነገር የእጄ ነግሬ ከተመለስኩ በኋላ እነሱ ንስሐ ባይገቡ አንተም ዝም ብትላቸው እኔ ሐሰት ነቢይ ይባላለሁ ብሎ የታዘዘውን ትእዛዝ ወደ ጎን ትቶ የሄደውን ታሪክ እናንተ ታውቃላችሁ። ወደ ሌላ ሀገር ሄደ። እግዚአብሔር ደግሞ ሁሉን አድራጊ ነውና እኛ በምንፈልገው መንገድ ብንሄድም መንገዳችን መሰናክል ይገጥመዋል። ዮናስ መሰናክል ገጠመው። ይሄን ሊሸሽ ነበር። ከእግዚአብሔር መሸሽ አይቻልም በምንም ታምር። ከእግዚአብሔር ሸሽቶ ያመለጠ ሰው አይኖርም። ሁሉም የእሱ ስለሆነ ማለት ነው። ወዴት ይኬዳል? ወዴትም አይኬድም። በዓይን የማይታዩ ስውራን የሆኑ መላእክት ሰራዊት ያሉት ባህሩም የብሱም የእሱ የሆነለት አምላክ ከእግዚአብሔር መሸሽ አይቻልም። ሸሸ። ግን እግዚአብሔር ደግሞ ወደ ወደደው ቦታ ወስዶ 3 መዓልት 3 ሌሊት በአሳ ሆድ ውስጥ በትልቅ አሳ አንበሪ ሆድ ውስጥ አድርጎ ማለት ነው። እንግዲህ ተመልከቱ። አሳ አንበሪው በጨጓራው ሳይፈጨው ሳያደቀው በውስጡ ተሸክሞ ወስዶ እዚያች የተባለችው ቦታ ላይ ተፋው ማለት ነው። አሳው ሐዋርያ ሆነ፣ ነቢይ ሆነ ማለት ነው። እግዚአብሔርን ያዳምጣሉ እንስሳቱ፣ አራዊቱ ለእግዚአብሔር ቃል፣ ባህሩ የብሱ ለእግዚአብሔር ይታዘዛልና ያው ከተማዋ ድናለች። አሁን ስለዛ ታሪክ ብንተርክ ጥቅም የለውም። እነሱ ድነዋል፣ እኛ ደግሞ ብዙ ድነት ያስፈልጋል። በምድራችን ላይ ብዙ ርኩሰት አለ፣ ብዙ ኃጢአት አለ፣ ብዙ በደል አለ። እያንዳንዳችን እንደ ግልም እንደ ቡድንም የሰራ ነው ኃጢአት እየሰራ ነው ያለ ኃጢአት ስላለ ንስሐ ያስፈልገናል ማለት ነው። ከሆነ ሁላችንም ደግሞ በዚህ 3 ቀን ንስሐ መግባት ያስፈልጋል፣ መጸለይ ያስፈልጋል፣ ምህላ መያዝ ያስፈልጋል እና እንግዲህ ከነገ ጀምሮ እስከ ረቡዕ ድረስ 3ቱ ቀን የጾም ነው። ቅድም መምህር ኤልያስ እንደነገራችሁ ሱባኤ ታዟል። መጣችሁ በሱባኤው እንድትጠቀሙ እግዚአብሔርን እንድንጠይቅ እንድታስቀድሱ ማለት ነው። ከዛ እንግዲህ ከዚህ በኋላ በየካቲት 9 ደግሞ ጾም ይገባል ማለት ነው። ያው በጊዜው የምንገልጽላችሁ ይሆናል። በድጋሜ ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አቡነ ዘበሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስም ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። አክብራቸው። አቤቱ ጌታው ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታው ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙ ድረስ ከፍ
ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋጃት በዛመውን ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ክብርት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን የበላችሁ ደሙን የጠጣችሁ በማወቅ ወይንም ባለማወቅ የሠራችሁትን ኃጢአታችሁን ያስተስርይላችሁ። ሥጋ መለኮት ስለሚባል ሥጋው ለበጎ ሥራ ስለሚባል ደሙ ባለፈው ይቅር በላችሁ በሚመጣውም ይጠብቃችሁ ለዘላለሙ። ኩሉ ፍትዋነ ኃጢአት ወኩሉ ድሎ ለመንግሥተ ሰማያት በአቡሁ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ከማሁ በሐልዮ በነቢብ በገብር የተሠራ ኃጢአት ማይሠራ ኃጢአትን ሁሉ እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። ጋራ ምን እግዚአብሔር ባረከን አገርቱ በሰላም ስለጀመረን ተመጣጣነ ሥጋ ወደመከ አባሃነ በመንፈስ ንግድ ኩሎ ተላይ ወረገዘሬ ከነም ተበረኪያነስ ኩሉ ባረሰና ይወጡ ቦታ በነሥጋ ቅዱስ ደግሞ ክብረ ጸጋ እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላው እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግን አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጠላት ሔዋን ጽኑ የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ ተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽ ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከልጅነቱ ጀምሮ ጾም ጸሎት የሚወድ አንድ ወጣት ልጅ ነበረ። ከዕለታት በአንድ ቀን ያ ወጣት እናቱን ነይ ወደ ጸሎት ቤት እንሄድ አላትና ሄዱ። በዚያም አምላክን የወለደች የእመቤታችንን ስዕል አገኙ። ያችም ስዕል ስለ ዓለም ሁሉ ኃጢአት እንደ ሰው ታለቅስ ነበር። በዚያን ጊዜ ያቺ ስዕልም ሕፃኑን ያየውን ሁሉ ለማንም እንዳትናገር አለችው። ዳግመኛ ሰውነትህን በኃጢአት አታሳድፍ፣ ድንግልናህንም ጠብቅ፣ ለመንግሥተ ሰማያት የበቃ ትሆን ዘንድ ልጄ ወዳጄ ከእናትህ ማኅፀን ጀምሮ መርጦሃልና አለችው። እኛም የጥምቀት ልጆች ሁላችንን በጸሎቷና በአማላጅነቷ ለዘላለሙ ትጠብቀን
ልመናዋ ክብሯ ለዘላለሙ በእውነት ይደርብን።